ሰዎቿን አወቀች ማለት ነው። ሰላምም እህቷ እንደሆነች ነገረቻት ማለት ነው። ምን ተፈጠረ? እንባቸውን እየተራጩ ሁለቱም እየተወያዩ ነበር። ሰላም ጤና ይስጥልኝ። ዛሬ ደግሞ ኖላዊትን ክፍል 42 ይዤላችሁ መጥቻለሁ። እንግዲህ ሀኒ ቤተሰቦቿ በአደባባይ ተዘረፍኩልሽ እያለቻት ነበር ለሰላም ማለት ነው። ሰላምም ደግሞ እንዴ ምን ማለት ነው ሀኒዬ ምኖች ነው የምታለቅሽው ብላ አብራ ታለቅሳለች። እርግብ ይዛው የመጣችው ታሪክ የኔ ታሪክ ነው ትላታለች ማለት ነው። ታሪኩ ማለት አልገባኝም አብራሪልኝ ትላታለች። እንግዲህ ሰላም እናንተ ቤተሰቦቼ ናችሁ፣ እናንተ እህቶቼ ናችሁ ትላቸዋለች ማለት ነው። እሷም ደግሞ ድንግጥ ትልና ሰላምም አንቺማ እህታችን ልትሆኚ አትችይም በፍጹም ትላታለች ማለት ነው። እህታችሁ ነኝ እንግዲህ እናየዋለን አብረን ትላለች ማለት ነው። አሲርም እንግዲህ ለሰላም ጋር አብረው ያወራሉ ማለት ነው። የተጣሉበትን ምን እንደሆኑ በምን እንደተጣሉ አብረው እያወሩ ችግራቸውን አብረው ይፈታሉ ማለት ነው። እንግዲህ ሀንዬ ቤተሰቦቿን በአውቃለች ማለት ነው። እና ሀሴት ይዛ የመጣች ሀሴት ማለት እኔ ነኝ፣ እርግብ ሳትሆን ሀሴት ማለት እኔ ነኝ ትላታለች ማለት ነው። እሷም ግራ ተጋብታ እንዴት አንቺ ልትሆኝ ቻልሽ? በፍጹም ላምን አልችልም ብላት ሰላምም ተነስታ ትታት ትሄዳለች ተበሳይታ ማለት ነው። እንግዲህ የእሷ የማግኘት በጣም ነው ደስ ያለ ማለት ነው። ቤተሰቦቿን ስላገኘች በጣም ደስ ብሎኛል እኔ ራሱ ውድ ቤተሰቦቼ። ምክንያቱም ያው እስከ ዛሬ ስጠብቀው ስታልም የነበረች ልጅ ነበረ ቤተሰቦቿን እና ያ መስቀሏ ደግሞ ሀሴት እንደሰረቀ ማነች ሶሪ እርግብ እንደወሰደችባት ነው የተናገረችው ማለት ነው። እርግብ ወስዳባታለች አሁን እናውቃለን ማለት ነው። እጅ እርግብ የምትባል ተንከሲስ እሷ ናት የወሰደችው ማለት ነው። እሷ የወሰደችባት ሀብል እንግዲህ መስቀሏን እሷ ይዛ የመጣችው ታሪክ እሷ በመጀመሪያ ታውቂያታለሽ ወይ እርግብን ትላታለች ማለት ነው። አይ አላቃትም ትላለች እሷም ማለት ነው። እና ካላወቅሻት በምን አቃ አንቺ የኛ እህት እንደሆንሽ በምን አወቅሽ ትላታለች ማለት ነው። እሷም ድንግጥ ብላ እኔማ የእናንተ እህት ነኝ ትላታለች ማለት ነው። ግን አልተቀበለቻትም ማለት ነው ውድ ቤተሰቦቼ። ምክንያቱም አሁን ላይ በእርግጥ ይደናገጣሉ። አንቺማ የኛ እህት አይደለሽም እያሉ በዛ ላይ ደግሞ እነሱ ቤት ነግሬያቸዋለሁ ሰራተኛ ሁና ከነሱ ጋር አብራ ሰራተኛ ሁና እየኖረች ነው። በእነሱ ጋር አብራ ይህን ሁላ ጊዜ አሳልፋለች። በጣም ብዙ ነገሮችን አብራ ስላሳለፈች ሀኒ ለነሱ ራሱ ግራ ይገባቸዋል። ለመቀበልም ለእሷን እንትን ለማለትም በጣም ግራ ስለሚገባት ለዛም ነው ሰላምም ተበሳይታ ተነስታ ሄደችው ማለት ነው። እንግዲህ ባዩሽና እንትና ይዘውት የመጡት ታሪክ እርግብ የሀኒ ታሪክ ነው። ሀኒ እንግዲህ ምንም የምታውቀው ጉዳይ የለም። እሷ ሀሴት ማለት እሷ ናት ማለት ነው። ሀሴት ማለት እኔ ነኝ ያው በተቃራኒው እሷ ይዛው ብትመጣም እኔ ሀሴት ማለት እኔ ነኝ ብላለች ማለት ነው። አዎ ናት። በርጊዜው አንተን አላሉላትም ነበርና እኛም ደግሞ ተደናግጠን ስለነበረ አባትሽን የምታሳክሚበት ብር ነው ወይ የተዘረፍሽውም እያለቻት ነበር። እሱ ቢሆን ደስ ይለኝ ነበር እያለቻት ነበር ሀኒ ለሰላም ማለት ነው። ሰላምም ለወንድሟ ለሀሲር እየነገረችው ነበር ታሪኳን። እንዴ ምን ማለት ነው እህታችሁ ነኝ ብላ አለችን፣ ምን ታምናለህ ወይ ትለዋለች። እሱም ደግሞ ምን ማለት ነው እህታችሁ ነኝ ማለት እያለ ግራ ተጋብቶ መልስ ይሰጣታል ማለት ነው። እና ሀኒዬ በጣም ቤተሰቦቿን በማግኘቷ በጣም ደስ ብሎናል ማለት ነው። ሁላችንም እንግዲህ የሀኒ ቤተሰቦች ተገኝተዋል ማለት ነው። በቅርብ ቀንም ደግሞ የምናየው ይሆናል ማለት ነው። ውድ ቤተሰቦቼ ከምንም በላይ በጣም ነው ደስ ያለ ማለት ነው። ልጇ እናቷንም ደግሞ አሳስቦን ነበረ ሜላትም ደግሞ በጣም ታውቀው ያሳሰበን ማለት ነው። በቅርብ ቀንም ደግሞ የምናውቀው ይሆናል ማለት ነው። ምክንያት ይሄ ነው። ስለዚህ ከዚህ በፊት ፎቶ እንደዚህ ካደረገቻቸው በኋላ ወደዚህ መመለሷን በጣም ደስ ብሎናል ማለት ነው። ያን እንትን ያለን ማለት ነው። በደስታ ከምንም በላይ ደስ ብላኛለች ማለት ነው። ሀኒዬ ቤተሰቦቿን በማግኘቷ ቀጣይም ደግሞ
ተገኝታለች ማለት ነው። ያው ምርመራ ይወስዳሉ ግዴታ ነው ማለት ነው። የሀኒ ቤተሰብ መሆናቸው ይረጋገጣል ማለት ነው። አዎ አሁንም ቤተሰቦቿ ናቸው፣ ግን እነሱ አያምኑም ማለት ነው። እኔ እህታችሁ ነው ብትላቸው አሁን ላይ ያመናት ሰው የለም ማለት ነው። አያምኗትም። ስለዚህ ስለማትታመም በቅርብ ቀን እንዲያምኗት ታደርጋለች ማለት ነው። የሀኒን ቤተሰቦች እንግዲህ በጣም ኮንግራ እያላችሁ ማለት ነው ማየት እንችላለን ማለት ነው። ከዚህ ጊዜ በኋላ እንደምታገኛቸውም ይነግራት ነበር አባቷ ማለት ነው። እሷም ደግሞ እንደ አባት እንደ እንትን ሁና ያስቀመጠችው አባቷ እሱን ለማሳከምን ብላ በጣም ብዙ ነገሮችን እየጣሪ ትገኛለች። ለሱ ብላ በጣም ብዙ ነገርን እንትን እያለችለት ነበር ማለት ነው። እነሱም ደግሞ ብር እየረዷት ነበር፣ እያሰባሰቡላት ነበር ማለት ነው። ስለዚህ ከዚህ በኋላ አባቷን ስላገኘች ደስ የሚል ጊዜ ነው ማለት ነው። በተረፈ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ማለት ነው። እንወዳችኋለን። ሰላማችሁ ብዝት ትርፍርፍ ይበልልኝ። ባይ ባይ። እና ሰላምን ማብራት ያለቀሰችው ምክንያቱም እንደ ጓደኛም እንደ እህትም ቀርባት ነበር ከዚህ በፊትና ለዛም ስለነበረ ሰላምዬ እንግዲህ አብረው እየተላቀሱ እንባቸውን እየተራጩ ማለት ነው። አንቺ ትበሽ እኔ ልባስ በማለት አብረው ነበሩና ይሄን ሁላ ጊዜ የቆዩት። ስለዚህ ያው አሁን ላይ ደግሞ እሷም ስለደነገጠች ነው ሰላም እንጂ ጠልታት ወይም እንትን ብላት አይደለም። ድንጋጤውም ከፍ ያለ ስለሆነባት ነው ማለት ነው። ደንግጣ ስለነበረ በቅርብ ቀን የምናየው ይሆናል ማለት ነው። ምርመራ አድርገው ሁለቱም እንግዲህ ሶስቱም ማለት ነው አለች አይደል። እርግብ እንግዲህ እህታቸው አይደለችም። በእርግጥ ሴራቸው ወጥቷል። የባዩሽና የእርግብ ሴራ ማለት ነው። እህታችሁ ነኝ ብላ እንትን ስትላቸው የነበረው እኔ ሀሴት ነኝ፣ እነሱም ደግሞ እርግብ ያሏት ስሟን ሰይመውላት ስለነበረ አሁን ግን እህታቸው ሀና ሆናለች ማለት ነው። እውነት ሀናን ይቀበሏታል እነ ሰላም ወይስ እናቷ ስትቀበላታለች? ወይዘሪት ሜላት እንግዲህ እንደ ሰራተኛ ሁና እነሱ ጋር አብራም ስለሰራች ምናልባት ያርቋታል። ወንድሟ እንግዲህ ግራ ገብቶት ግራ ተጋብቶ በጣም ሰላም ስትነግረው በጣም ግራ ተጋብቷል ማለት ነው። እንዲህ በፍጹም እሷ እህታችን ልትሆን አትችልም እያሉ ነበር ማለት ነው። አባቷም እንግዲህ ሕክምናውን ጀምሯል ማለት ነው። በቅርብ ቀንም ደግሞ ይሻለዋል ማለት ነው። ተሽሎትም ደግሞ ወደ ሀና አብረው እንግዲህ ቤተሰቦቹን በአንድ ይቀበላሉ ብዬ አስባለሁ ማለት ነው። በዚህ ሰዓት ላይ ቤተሰብን መገናኘት ማለት ለሀና አሁን በጣም ትልቅ ነገር ነው የሚሆንላት። በዛ ላይ አስባችሁታል። አንደኛ የደስታ እንባ ነው፣ ሁለተኛ ደግሞ ይች ልጅ ከቤተሰቦቿ ጋር አብራ አልነበረችም ማለት ነው። ይህን ሁላ ጊዜ በጣም ግራ ይገባታል ማለት ነው። እና ላይክ፣ ሸር፣ ሰብስክራይብ አድርጉት። ይህን ይመስላል ማለት ነው። እንወዳችኋለን። ባይ